ከፋኖ ውጪ ያለ ኃይል ሆኖ ነገር ግን የሚያነሳቸው ደግሞ ፖለቲከኞቹ ብቻ ሳይሆን ህብረተሰቡን ጭምር ያነሳቸዋል። እነዚህ የታጠቁ ወገኖች አጀንዳ ስላላቸው አጀንዳቸውን አምጥተው ወደ መድረኩ ማምጣታቸው እሱም በእርግጠኝነት መናገር ይቻላል ከፋኖ አይደለም። አጀንዳ ተሰበሰበ ማለት አለቀ ማለት አይደለም። ነፃነትና ገለልተኝነት እንግዲህ አንጻራዊ ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀሳብ ሚዲያ ሀሳብ ዴሊ እነሆ ተጀምሯል። ሀሳብ ዴሊ ዛሬ ለየት ባለ ሁኔታ ከስቱዲዮ ውጪ ነው የተገናኘ ነው። ሀገራዊ ምክክር ኮሚሽን ነው የምንገኘው። ከዚህ ቀደም በተደጋጋሚ የሀገራዊ ኮሚሽን ሰዎችን አግኝተን ስለ ምክክሩ ሂደት እንዲሁም ደግሞ አሁን ስላለበት ሁኔታ ከነሱ ጋር ሰፋ ያለ ጊዜ ወስደን እንደምንነጋገር እንደምንጨዋወት መግለጻችን አይዘነጋም። ይህንን ተከትሎ ዛሬ ቃል በገባ ነው መሰረት ሀገራዊ ምክክር ኮሚሽን ተገኝተናል። ሀገራዊ ምክክር ኮሚሽን ደግሞ እንግዲህ ቃል አቀባዩ አቶ ጥበቡ ታደሰ አብረውን ይገኛሉ። ያው ጥሪያችንን አክብሮ አይባልም እናንተ ጋር ነው የመጣ ነው፣ ግን ለቃለ መጠይቁ ፈቃደኛ ስለሆናችሁ ከልብ ነው የምናመሰግነው። እኛም እናመሰግናለን። እንኳን ደህና መጣችሁ። እናመሰግናለን። በአጠቃላይ እስካሁን በተለያዩ ክልሎች የሀገራዊ ምክክር ኮሚሽኑ እንደተደረገ ይታወሳል። በቅርቡም ከመጋቢት 27 ጀምሮ እስከ ሚያዝያ 1 ቀን ድረስ በአማራ ክልል አጀንዳ የማሰባሰብ የምክክር ሂደት እንደነበረ ይታወቃል። እስኪ በአጠቃላይ በአማራ ክልል የነበረው የምክክር ሂደት ምን ይመስል ነበር? ምን መልክ ነበረው ከሚለውን ጀምር። ጥሩ አመሰግናለሁ። በአማራ ክልል የኢትዮጵያ ሀገራዊ ምክክር ኮሚሽን ልክ በሌሎች ክልሎች እንዳደረገው ሁሉ የአጀንዳ ማሰባሰብ እንደዚሁም ደግሞ በቀጣይ በሚካሄደው ሀገራዊ ምክክር ላይ ክልሉን ወክለው የሚሳተፉ ተወካዮችን የማስመረጥ ሂደትን አከናውኗል። ይሄ ሂደት ከመጋቢት 27 እስከ ሚያዝያ 4 ቀን ለተከታታይ 9 ቀናት የቆየ መድረክ ነበረ። በአጠቃላይ የመድረኩ ሁኔታ በተመለከተ የኮሚሽኑ ምክር ቤት ከባለሙያዎች ጋር በመሆን ግምገማ አድርጎ ነበር ከሰሞኑና በዛ ግምገማ መሰረት እንደገና ደግሞ ከተለያዩ አካላትም በምናገኛቸው ግብረ መልሶች ላይ ተመስርተን ስንመለከተው በጣም ውጤታማ የነበረ የምክክር ሂደት ነበረ በክልሉ የነበረው። ውጤታማ ነው ነበር ስንል እንግዲህ ከምን አንጻር ነው? አንደኛ በክልሉ እንቅስቃሴ የተጀመረው አጀንዳዎችን ለማሰባሰብ ነው። እነዚህ አጀንዳዎች በቀጣይ የኮሚሽኑ ምክር ቤት አጀንዳ በሚቀርጽበት ወቅት ላይ መሰረታዊ ግብዓት የሚሆኑ ናቸው። ስለዚህ ከዚህ አኳያ በክልሉ መነሳት ይገባቸዋል የተባሉ ጉዳዮችን ተሳታፊ የነበሩ የተለያዩ የህብረተሰብ ክፍሎች እና ባለድርሻ አካላት በፍጹም ገለልተኝነት፣ ነፃነት በተሞላበት ሁኔታ መነሳት አለባቸው የሚባሉ ጉዳዮችን በሙሉ ያነሱበት ያስመዘገቡበትና በመጨረሻም ሂደቱን ጠብቀው ለኮሚሽኑ ያስረከቡበት ስለነበረ ነው አንዱ ውጤቱ የሚለካው። ስለዚህ በቀጣይ ለሚካሄደው የአጀንዳ ቀረጻ ሂደት ግብዓት መሆን የሚችሉ የተለያዩ ጉዳዮችን አጀንዳዎችን ማሰባሰብ በመቻሉ በጣም ውጤታማ ነበረ። ቅድም እንደጠቀስኩልህ ደግሞ ይሄ የተሰባሰበበትን መንገድ የዴሞክራሲ ልምምድ ከመሆኑ አኳያ ህብረተሰቡ ያለምንም ጫናና ተጽዕኖ የመሰለውን ጉዳይ ሊፈቱ ይገባል። እንደ ሀገር ለመቀጠል ከተፈለገ በክልሉም እንደገና እንደ ሀገር መፈታት አለባቸው የሚባሉ ጉዳዮችን ያነሳበት ከመሆኑ አኳያ በጣም የተሳካ ነበረ። ሁለተኛው ተወካዮችን ለሀገራዊ ምክክር ጉባኤው የሚሆኑ ተወካዮችን የማስመረጥ ሂደቱ ነው። እንግዲህ ይሄ ሂደት በራሱ የፖለቲካ ፕሮሰስ ነው በአንድ በኩል፣ ሁለተኛ ደግሞ የዴሞክራሲም ሂደት ነው። እንግዲህ አንድን ነገር ዴሞክራሲያዊ ነው ወይም አይደለም ከሚያስብሉ ጉዳዮች አንዱ የተሳታፊነትና የተካታችነት ጉዳይ ነው። ያ ማለት ምን ማለት ነው? አግባብ ያለው ተሳትፎ እና ደግሞ ተቀባይነት ያለው ሁሉንም ያካተተ ተወካይነት ወይም ደግሞ ተካታችነት መኖር ነው። ስለዚህ ከዚህ አኳያ ለሚወከሉ በሀገራዊ ምክክሩ ሂደቱ ላይ ጉባኤው ላይ ለሚሳተፉ ተወካዮችም በዚህ ጥንቃቄ ልክ ተሰርቷል ስራው። ስለዚህ ዴሞክራሲያዊ በሆነ አግባብ ግልጽ በሆነ ሂደት ተወካዮቻቸውን የመረጡበትና ያሳወቁበት ሂደት ስለነበረ በዚህም ረገድ የተሳካ ነበረ። እንግዲህ ከዚህ ሁሉ በላይ ደግሞ ይሄ ሂደት የተከናወነበትን የአማራ ክልልን አውድ ደግሞ እዚህ ውስጥ አስገብተን ስናየው
የነበረው ሂደት በጣም ውጤታማ የነበረ መሆኑን ማየት ይቻላል። ያ ማለት ምን ማለት ነው? ያው ሁላችንም እንደምናውቀው በክልሉ የተለያዩ አካባቢዎች ላይ ግጭቶች አሉ፣ ውጥረቶች አሉ፣ አለመግባባቶች አሉ። እንግዲህ ሀገራዊ ምክክሩ በዚህ ሁሉ መካከል የተካሄደ ነው። ስለዚህ እዚህ ውስጥ የምታየው ነገር በአንድ በኩል እንደ ተቋም ሰላማዊ በሆኑ ሁኔታዎች ውስጥ ብቻም ሳይሆን ውጥረቶች፣ ግጭቶች፣ አለመግባባቶች ከፍ ባሉበት ሁኔታ ውስጥ ሁሉ እንዴት አድርገው አሳታፊና አካታች የሆነ የምክክር ሂደትን ማካሄድ እንደሚቻል ትምህርት የተወሰደበት ነው በአንድ በኩል። በሁለተኛ ደረጃ ደግሞ ህብረተሰቡና ሌሎች ባለድርሻ አካላትም ጭምር ይሄ ሂደት ለሀገር መፍትሄ ሊያዋልድ ይችላል የሚል ከፍተኛ እምነት ያላቸው መሆኑንም በተግባር በወሬ በንግግር ብቻም ሳይሆን በተግባር ያሳዩበትም ጭምር ነው። ምክንያቱም በጣም ፈታኝ ከሆኑ አካባቢዎች ሁሉ አንዳንድ ጊዜ የህይወት መስዋዕትነትን ሊያስጠይቅ በሚችል ሁኔታ ውስጥ ነው ተሳታፊዎች የተገኙት፣ ብዙ ውጣ ውረዶችን አልፈው ማለት ነው። ምክንያቱም የጸጥታ ችግሮች ባሉበት ወቅት ላይ ብዙ አማራጮች ከባድ ነው የሚሆኑት እና ያን ሁሉ አልፎ የተለያዩ ባለድርሻ አካላት በተለይ ደግሞ ህብረተሰቡ ከወረዳው የተለያዩ የህብረተሰብ ክፍሎችን የወከለው ተሳታፊም የተገኘበት ነው። ስለዚህ በአንድ በኩል በግጭት መካከል ሀገራዊ ምክክሩ እንዴት ሊቀጥል እንደሚችል የታየበት ነው። ሁለተኛ ነገር ደግሞ ይሄ ሀገራዊ ምክክር በእርግጥም ለዚህ ሀገር የተሻለ መፍትሄ የማዋለድ አቅም እንዳለው የተሻለ መግባባት የታየበትና ይሄ መግባባት ደግሞ በተግባርም ጭምር የተገለጸበት ነው። ስለዚህ ከነዚህ መመዘኛዎች አኳያ ስናየው በጣም የተሳካ ሂደት አከናውኗል ብለን መውሰድ እንችላለን። መልካም። በአማራ ክልል የተካሄደው የምክክር ሂደት በርካቶችን ያስደሰተ እንደነበር ይታወሳል። ከነዚህ መካከል መጀመሪያ ላንሳለ የምክክሩ ከመካሄዱ 1 ወርና 2 ወር ቀደም ብሎ መኢአድ እናት ፓርቲ አንድ ነገር አንስተው ነበር። በክልሉ ታጣቂዎች ነፍጣቸውን እንዲያስቀምጡ መንግስትም ደግሞ በአንጻሩ እያካሄደ ያለው ህግ የማስከበር ዘመቻውን አቁሞ ምክክሩ የሚካሄድበት መንገድ እንዲመቻች የሚል ጥያቄ አንስቶ ነበር። ያ ሲመቻች ነው ወደ ምክክሩ የምንሳተፈው የሚል ነገር ሁለቱ ፓርቲዎች አንስተው ነበር። ከዛ በኋላ ግን ያው ምክክሩ ተከናውኗል ባለበት፣ እርሶም እንደጠቀሱልኝ በእነዚህ ሁኔታዎች ውስጥ ሆኖ ምክክር መካሄዱ ይበልጥ ውጤታማ የሚያሰኝ ነው ብለዋል። የዋና ኮሚሽነር መስፍን አርአያም በአንድ ሚዲያ ላይ የተመለከትኩት ነበረ። አጀንዳ ማሰባሰቡ ታጣቂዎችን ያካተተ ነው፣ ስም አንጠቅስም ብሏል። መጀመሪያ ይሄ ጉዳይ እውነት ነው ወይ? እነማን ናቸው? ያው ስም ባይጠቀስም እውነት ነው ወይ የሚለውን ነገር እንዲነግሩ ይፈልጋሉ። ተካተዋል በአጀንዳ ማሰባሰብ ሂደት ታጣቂዎች? ጥሩ። እንግዲህ ይሄ ሂደት ሁሉን አካታችና አሳታፊ መሆን አለበት ሲባል በትጥቅ ትግል ውስጥ ያሉ ወገኖችን እንደገና ደግሞ ወደ ጫካ ባይገቡም ትጥቅ ትግል ውስጥ ባይሆኑም የተለያዩ ፖለቲካ ፓርቲዎች በርካቶቹ ፓርቲዎች እየተሳተፉ ቢሆንም ግን በሰላማዊ መንገድም እየተንቀሳቀሱ ሆነው ነገር ግን በምክክር ሂደቱ የራሳቸው ምክንያቶች እያቀረቡ ያልተሳተፉ ያሉ ፓርቲዎች እና ሌሎችንም ሰዎችን ጭምር ይጠይቃል። ምክንያቱም ይሄ ምክክር የሚካሄደው ሀገራዊ መግባባት ለመፍጠር ነው። ሀገራዊ መግባባት ለመፍጠር ደግሞ የታሰበው ባልተግባባንባቸው ጉዳዮች ነው። ስለዚህ ምክክር የሚደረገው ባይ ዲፎልት ከዚህ የምንገነዘበው ባልተግባቡ ሰዎች ወይም ደግሞ የሀሳብ ልዩነት ባላቸው አካላት መካከል ነው። ከተግባቡ የሀሳብ ልዩነት ከሌላቸው ምክክር አያስፈልግም። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽንም ተሳታፊ ለማድረግ ጥረት እያደረገ ያለው እነዚህን የሀሳብ ልዩነቶች ያላቸውን በውክልና እነዚህ የሀሳብ ልዩነቶች ወደ ጠረጴዛ መጥተው ምክክር እንዲደረግ ነው። በኮሚሽኑ እምነት እነዚህ የታጠቁ ወገኖችም የየራሳቸው አጀንዳዎች ስላሏቸው የሀሳብ ልዩነቶቹ ማንጸባረቂያ አንድ መንገድ ናቸው ብሎ ነው የሚያምነው። ስለዚህ እነዚህ ጉዳዮች ወደ ምክክር መምጣት አለባቸው ወይም ደግሞ እነዚህ አካላትም ወደ ምክክር መምጣት አለባቸው የሚለው ጥያቄ ቅድም የጠቀስካቸው ፖለቲካ ፓርቲዎች ጥያቄ ብቻ አይደለም። እነሱ ምናልባት በደብዳቤም ስላሳወቁ ሊሆን ይችላል። ነገር ግን ከዚህ ቀደም በተካሄዱ ሀገራዊ ምክክር በተለያዩ ክልሎች ጭምር በአማራ ክልል ብቻም ሳይሆን ሲዳማም ብትሄድ፣ ሶማሌ ክልልም ብትሄድ፣ ደቡብ ምዕራብም ብትሄድ እነዚህ ጥያቄዎች ይነሳሉ። የሚያነሳቸው ደግሞ ፖለቲከኞቹ ብቻ ሳይሆን ህብረተሰቡን ጭምር ያነሳቸዋል። ምክንያቱም እነዚህ ወገኖች በዚህ ሂደት ላይ መካተታቸው ትርጉም ያለው ውጤት ላይ ለመድረስ የራሱ የሆነ አስተዋጽኦ አለው ብለው ስለሚያምኑ ማለት ነው እና የብዙዎች ጥያቄ ነው፣ የኮሚሽኑም ጭምር ጥያቄ ነው።
ስለዚህ ከዚህ አኳያ እነዚህ ወገኖች በዚህ በምክክር ሂደቱ ላይ እንዲካተቱ ሁኔታዎችን ከማመቻቸት ጀምሮ ኮሚሽኑ በተሰጠው ተግባርና ኃላፊነት ልክ ለመንቀሳቀስ እንደሚችል በተደጋጋሚ ሲገልጽ ቆይቷል። በአማራ ክልልም እንዳልከው ምክክሩ ከመጀመሩ በፊት የኮሚሽኑ ኮሚሽነሮች ከክልሉ ከፍተኛ የመንግስት አመራሮች ጋር በተገናኙበት ወቅት አንዱ የተነሳው ጥያቄ ይሄ ነበር። እንደ ቅድመ ሁኔታ የተቀመጠው እነዚህ ወገኖች ግጭቱን በተለያዩ መንገዶች በማቆም የሚሳተፉበት መንገድ ቢመቻች ፋይዳው ትልቅ ነው። ፋይዳው ትልቅ ነው ሲባል እንግዲህ ከብዙ ጉዳዮች አንጻር ነው። አንደኛ እነዚህ የታጠቁ ወገኖች አጀንዳ ስላላቸው አጀንዳቸውን አምጥተው ወደ መድረኩ ማምጣታቸው ለዚህ ሀገር አዲስ ምዕራፍ ነው። ምክንያቱም ሁልጊዜ ልዩነቶቻችንን አለመግባባቶቻችንን በኃይል አማራጭ ብቻ እየፈታን መቀጠል አንችልም። እንደ ሀገር እስካሁን የደረሰው ጉዳት የትየለሌ ነው። ይሄ ጉዳት እንዲቀጥል መፈቀድ የለበትም ነው። ሁለተኛ ነገር ደግሞ የነዚህ ወገኖች ወደ ምክክር መምጣታቸው አንጻራዊ ሰላም እንዲኖር የተሻለ እንዲሆን ያደርጋል። ስለዚህ ህብረተሰቡም በተሻለ ነፃነት እና ውጣ ውረዶቹን ቀንሰውለት እንዲሳተፍ እድልን ይፈጥራል። ስለዚህ እነዚህ ወገኖች ወደ መድረኩ መምጣት የሌሎች ወገኖችንም ተሳትፎ ጭምር በጣም ከፍ የሚያደርግና ምቹ ሁኔታ የሚፈጥር ጉዳይ ነው። ስለዚህ ምናልባት የነሱ ወደ መድረኩ መምጣት የነሱን ለማምጣት ብቻ ተብሎ የሚወሰድ አይደለም። በዙሪያው ያሉ ወገኖችም ጭምር በዚህ በምክክር ሂደት ላይ በንቃት እንዲሳተፉ አስተዋጽኦ ስላለው ማለት ነው እና የምክክር ኮሚሽኑ አማራ ክልል ላይም ይህን ጥያቄ አቅርቦ ነበረ። ነገር ግን እንደሚታወቀው ጉዳዩ ውስብስብ ነው። አንዳንዱ ከክልሉም ውጪ የሆኑ ጉዳዮች አሉ። ስለዚህ ምክክሮችን ይጠይቃል፣ ውይይቶችን የሚጠይቁ ጉዳዮች አሉት እና በዛ አግባብ ምናልባት በአማራ ክልል ላይ በተካሄደው መድረክ ላይ ይሄ ሂደት ውጤት አምጥቶ አልደረሰም ለወቅቱ ማለት ነው። ነገር ግን አልደረሰም ማለት ግን ከዚህም በኋላ እነዚህ ወገኖች በትጥቅ ትግል ውስጥ ያሉ ወገኖች በዚህ አጀንዳ ውስጥ አይሳተፉም ማለት አይደለም። ምናልባት ስላስቆምኩት በጣም ይቅርታ። ያየነው መረጃ ላይ በሀገሪቱ ትልቅ ሚዲያ በሆነ ነው። ምናልባት ይህንን ነገር ስህተት ነው አይደለም የሚለውን አረጋግጠውልኝ እንዲያልፉ ስለፈለግኩኝ ነው። ያ የተነገረው ነገር ፍጹም ሐሰት የሆነ ነው ወይስ ፕሮፌሰር መስፍን ተናግረውታል የተባለው ያንን ነገር እያጠራ ነው? ገብቶኛል። እሱም በተመለከተ እንዳልከው ክቡር ዋና ኮሚሽነሩ ያንን ነገር ገልጸዋል ለሚዲያዎች። ያ ማለት ምን ማለት ነው? ከታጣቂ ወገኖች መካከል አንዱ ለኮሚሽኑ አጀንዳውን ሰጥቷል የተባለው ነገር ትክክል ነው። ያ እንግዲህ ክልል ውስጥ ከፋኖ ተብሎ ከሚታወቀው ወይም ደግሞ መንግስት ጽንፈኛ ከሚለው ኃይል ውጪ ሌሎች በትጥቅ ትግል የሚንቀሳቀሱ አሉ። ስለዚህ ከፋኖ ውጪ ያለ ኃይል ሆኖ ነገር ግን አጀንዳውን አምጥቶ ለኮሚሽኑ አቅርቧል። ይሄ በሰነድ ዶክመንቴሽን ክፍልም የተረከበው ስለሆነ አጀንዳው ቀርቦ ልክ እንደ ሌሎቹ አጀንዳዎች ሁሉ በሚመለከታቸው ባለሙያዎች እየታየ ያለ ጉዳይ ነው። ስለዚህ ምንም ሐሰት የሆነ ነገር አይደለም። ኮሚሽኑ ተረክቧል። ነገር ግን የግድ ከፋኖ ነው ማለት አይደለም። ከፋኖ አይደለም። እሱም በእርግጠኝነት መናገር ይቻላል። ከፋኖ አይደለም። ሌሎች በትጥቅ ትግል ውስጥ ከሚንቀሳቀሱ ወገኖች መካከል ግን አንደኛው አመምጥቶ አጀንዳውን አስረክቧል። እየታየለትም ጭምር ነው። መልካም፣ ያው ነገሮችን እያጠራን እንሄድ ከሚል አንጻር ነው። ከዚህ ጋር ተያይዞ መለስ ስንበልና በኦሮሚያ በተካሄደው ሀገራዊ ምክክር አዳማ ከተማ ማለት ነው አንደኛው የራሱን የኦሮሚያ ነጻነት የኦሮሞ ነጻነት ሰራዊት ብሎ የሚጠራው መንግስት ደግሞ ኦነግ ሸኔ የሚለው ኃይል እዚህ በሰላም ስምምነት ውስጥ የመጣው ኃይል ጋር ስምምነት ማድረጉ ይታወሳል። ጫካው ኦነግ ሸኔ ብሎ ከሚጠራው ኃይል ጋር ውይይቶች ተጀምረው ነበር ወይ? እንደዚሁ የተሄዱባቸው መንገዶች አሉ ወይ የሚለውን በዚሁ እያስታረቅን ብንሄድ ነው ጥሩ የሚመስለኝ። በአጠቃላይ በሀገሪቱ ካሉ በትጥቅ ትግል ውስጥ እየተሳተፉ ከሚሄዱ አካላት ጋር እየተካሄደ ያለው የአጀንዳ ማሰባሰብ ምን ፍሬ አምጥቷል የሚለውን እንመልከት። በትጥቅ ትግል ውስጥ ያሉ ወገኖች ወደ ምክክር መድረክ መምጣቱ ብዙ ትርጉም ያለው በመሆኑ ኮሚሽኑ ትኩረት ሰጥቶ አሁንም እየሰራ ነው ያለው። ነገር ግን ብዙ ባለድርሻ አካላት ያሉበት ጉዳይ ነው። በኮሚሽኑና በታጣቂ ወገኖች መካከል ወይም ደግሞ በኮሚሽኑና በተወሰኑ አካላት መካከል በሚፈጠር ጥረት የሚመጣ ውጤት አይደለም። ብዙ ባለድርሻ አካላት ስላሉ ማለት ነው። ስለዚህ በዚህ ረገድ ህብረተሰቡም
የበኩሉ ሚና እንዲወጣ እነዚህን ወገኖች ወደ ምክክር ሂደቱ እንዲመጡ በማድረግ ደረጃ በትጥቅ ትግል ውስጥ ያሉ ወገኖች የራሳቸውን ጥረት ማድረግ ይኖርባቸዋል። መንግስትም ደግሞ እንደ መንግስት ማድረግ ያለበት ጥረት አለ። ፖለቲካ ፓርቲዎችም በሰላማዊ ትግል ውስጥ ነን የሚሉ ፖለቲካ ፓርቲዎችም የራሳቸውን አስተዋጽኦ ማበርከት አለባቸው። ዓለም አቀፍ ማህበረሰቡም ጭምር እዚህ ውስጥ መሳተፍ አለበት እና ይሄ የብዙ አካላት ጥረት ድምር ውጤት ሊያመጣ የሚችለው እና ጊዜን ይጠይቃል፣ የተለያዩ አካሄዶችንም ይጠይቃል። ስለዚህ እነሱን ሁሉ ታሳቢ አድርጎ መንቀሳቀስን የሚጠይቅ ነገር ነው የሚሆነው እና እንግዲህ ኮሚሽኑ ቅድም እንዳልኩ በአዋጅ ከተሰጠው ተግባርና ኃላፊነት አኳያ ነው ስራዎችን የሚሰራው። ስለዚህ ከዚህ አኳያ አንዱ ተግባርና ኃላፊነቱ ይህንን ሀገራዊ ምክክር አሳታፊና አካታች ማድረግ የኮሚሽኑ ተግባርና ኃላፊነት ነው። ስለዚህ እንዴት አድርገን አካታችና አሳታፊ እናደርጋለን የሚለውን ደግሞ በራሱና ከሌሎች አካላት ጋር በጥምረት መስራት ያለበት ጉዳይ ነው። ስለዚህ ይሄ ከሞላ ጎደል በኮሚሽኑ ኃላፊነት ተግባር ውስጥ የሚወርቅ ጉዳይ ነው። ምክንያቱም የምክክር ሂደቱ ላይ ተጨማሪ አቅም ስለሚፈጥር ማለት እና ከዚህ አኳያ የተጀመሩ ጥረቶች አሉ። ቅድም እንዳልኩ የብዙ አካላትን ርብርብ የሚጠይቅ ነው። የራሱ ውስብስብ የሆኑ ጉዳዮች አሉት። እሱ እየተሰራ ነው፣ እንቅስቃሴዎች እየተደረጉ ነው ያሉት። ከዛም ባለፍ ደግሞ አሁን እንደ ኮሚሽን በተለይ ለፖለቲካል ኢንጌጅመንት እነዚህን ወገኖች ጭምር ማለት ነው የታጠቁ ወገኖች ሊሆኑ ይችላሉ፣ በሂደቱ ያልተሳተፉ እና እየተሳተፉ ያሉ ፖለቲካ ፓርቲዎችም የበለጠ ጥረታቸውን አጠናክረው እንዲቀጥሉ ምሁራኖች፣ ኤሊት የምንለው የማህበረሰብ ክፍል፣ ሌላውም የህብረተሰብ ክፍል፣ ብዙ ተቋማትና ማህበራት፣ የሃይማኖት ተቋማትን ጨምሮ ከፍተኛ የትምህርት ተቋማትን ጨምሮ በዚህ ሂደት ላይ ባለቤት መሆን መቻል አለባቸው። አሁን ከመሳተፍና ከመካተት ባለፈ በዘለለ የባለቤትነት ጉዳይ መምጣት መቻል አለበት በሚል አሁን እንደውም ለዚህ ለፖለቲካል ኢንጌጅመንቱ ስንል ፓርቲዎችን ብቻም ሳይሆን ቅድም ባልኩ የተለያዩ እዚህ ውስጥ መካተት ያለባቸው ወገኖችን ባለቤት እንዲሆኑና ባለድርሻ እንዲሆኑ የማድረግ ጥረቱን አጠናክሮ ለመቀጠል ራሱን የቻለ የስራ ክፍል ጭምር እንዲቋቋም ተደርጎ ባለሙያዎችም ኮሚሽነሮችም ተመድበው ሰፊ ጥረት እየተደረገ ነው ያለውና ይሄ እንግዲህ እስከ መጨረሻው አሁን ቅድም እንዳልከው ለምሳሌ በኦሮሚያ ክልል አጀንዳ ተሰበሰበ ማለት አለቀ ማለት አይደለም። እነዚህ ወገኖች ያሏቸውን አጀንዳዎችን እንዲያመጡ አሁንም ጥረት ይጠይቃል። በአማራ ክልልም እንደዚሁ አጀንዳው ተሰበሰበ ማለት ከዚህ በኋላ ከፋኖም ሆነ ወይ ከሌሎች ኃይሎች የሚመጣውን አጀንዳ አይቀበልም ማለት አይደለም። ኮሚሽኑ ገና ብዙ ስራዎች የሚጠይቁ ናቸውና ሁሉም የበኩሉን አስተዋጽኦ ካረገ ግን ይህን ነገር እውን ማድረግ ይቻላል ተብሎ ስራዎች እየተሰሩ ነው ያሉት። እንግዲህ ውጤቱ ላይ ሲደረስ ያኔ አብረን የምናየው ይሆናል። መልካም። የሁለቱን ክልሎች ጉዳይ ተመለከትን። ያው ጫፍጫፉን ቢሆንም በአማራና በኦሮሚያ ሞር ደግሞ በታጠቁ አካላት ያለው አካታችነት ጉዳይ ነው እያነሳን የነበረው። ወደ ትግራይ እንምጣ። በቅርቡ ይከናወናል ተብሎ የሚጠበቀው የሀገራዊ ምክክር ኮሚሽንም ዋናው ስራው ትግራይ ክልል ላይ ይሆናል ተብሎ ይጠበቃል። የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ከተፈራረሟቸው 8 ነጥብ የቃል ኪዳን ስምምነቶች መካከል አንደኛው ሀገራዊ ምክክሩ እንዲካሄድ የራሳቸውን ስራ መስራት ወይም ደግሞ ጥሩ ነገር ማመቻቸት የሚል እንደሆነ ይታወቃል። ምክክር ኮሚሽኑ በትግራይ አጀንዳ የማሰባሰብ ሂደቱን ለማድረግ የተሳታፊዎችን ልየታ ለመወሰን ምን አይነት እንቅስቃሴዎችን እያደረገ ይገኛል? ሂደቶች ምንድን ናቸው የሚለውን ብናቆይ ጥሩ። እንደጠቀስከው ኮሚሽኑ ባሉት ቀሪ ጊዜያት ከሚያከናውናቸው ዋና ዋና ተግባራት መካከል አንዱ በትግራይ ክልል መከናወን ያለበትን ስራ ማከናወን ነው። ከዚህ አኳያ ቅድም የጠቀስከውን በፌዴራል መንግስቱና በአዲስ በተቋቋመው ጊዜያዊ አስተዳደር ፕሬዚደንት መካከል የተፈረመውን የመግባቢያ ስምምነት ወይ ደግሞ የስራ እቅድ በሚዲያ ተከታትለነዋል። እሱም እዛ ውስጥ እንግዲህ ካሉ ጉዳዮች መካከል ይፈጸሙ ከተባሉ ጉዳዮች አንዱ በትግራይ ክልል ሁሉን አካታች እና አሳታፊ የሆነ ምክክር እንዲካሄድ የጊዜያዊ አስተዳደሩ እንደ አንድ ባለድርሻ አካል እንደ አንድ ኃላፊነት እንዳለበት ባለድርሻ አካል መወጣት ያለበትን ሚና እንዲወጣ ነው። ስለዚህ ትግራይ ክልል ላይ ጊዜያዊ አስተዳደሩ አንድ ባለድርሻ አካል ነው። ሌሎች ደግሞ ልክ ሌሎች ክልሎች ላይ እንዳለ ሁሉ የኮሚሽኑ ባለድርሻ አካላት ብዙ ናቸው። ለምሳሌ በትግራይ ክልል የሚንቀሳቀሱ ሁሉም ፖለቲካ ፓርቲዎች እዚህ ውስጥ እንዲሳተፉ ይፈለጋል።
የሲቪክ ማህበራትን ጨምሮ የተለያዩ ተቋማትና ማህበራት እዚህ ውስጥ መሳተፍ ይኖርባቸዋል። በዋናነት ደግሞ ህብረተሰቡ ከየወረዳውም ተወክሎ ልክ ሌሎች ክልሎች ላይ እንደተደረገው ሁሉ ህብረተሰቡም ተሳታፊ መሆን መቻል አለበት እና አይ ቲንክ የመግባቢያ ሰነዱ እንደሚያመለክተው ኮሚሽኑ ገለልተኝነትና ነፃነቱ ተጠብቆ በትግራይ ክልል ልክ እንደ ሌሎቹ ክልሎች ሁሉ ስራውን እንዲሰራ መስራት ያለበትን ስራ እንደ መንግስት ሆኖ እንዲሰራ ነው። ይሄ ጥሩ አጋጣሚ ነው። ሁኔታው ጥሩ ነው። ነገር ግን ኮሚሽኑ በትግራይ ክልል እንቅስቃሴ የጀመረው ቆይቷል። ይህንን ነገር እውን ለማድረግ በትግራይ ክልልም ልክ እንደ ሌሎቹ የሀገራችን ክልሎች ሁሉ በዚህ ሀገራዊ ምክክሩ ላይ እንዲሳተፍ ለማድረግ ቆይቷል እንቅስቃሴ ካደረገ። ያ ማለት ምን ማለት ነው? የፕሪቶሪያው ስምምነት ከተፈረመ በኋላ ብዙም ጊዜ ሳይወሰድ ኮሚሽነሮች በተደጋጋሚ ወደ መቀሌ ሄደው በወቅቱ ከነበሩት ጊዜያዊ አስተዳደር አቶ ጌታቸው ረዳ ጋር ተደጋጋሚ ውይይቶች ተደርገዋል። እሱም ብቻም ሳይሆን የክልሉ የኃላፊዎች ወይም ደግሞ አመራሮችም ወደ አዲስ አበባ ወደዚህ ወደ ጽህፈት ቤቱ እንዲመጡ እየተደረገም እንደዚሁ ውይይቶች ተደርገዋል። በዚህ ጉዳይ ላይ ከፌዴራል መንግስት ጋር ከህዝብ ተወካዮች ምክር ቤት ጋር ተጨማሪ ውይይቶች ሲደረጉ ነበር። ያ ማለት ምን ማለት ነው? ትግራይ ክልልን ወደዚህ ሂደት እንዲገባ ለማድረግ የተለያዩ ጥረቶች ሲደረጉ የቆዩ ናቸው። ስለዚህ አሁንም ከአዲሱ የጊዜያዊ አስተዳደር ፕሬዝዳንትና ካቢኔያቸው ጋር ይሄው ጥረት ይቀጥላል። ጥረቶቹን ለመቀጠልም ጥረቶች እየተደረጉ ነው ያሉት። ከዚህ በተጨማሪ ቀደም እንዳልኩ በዚህ ጉዳይ ላይ ወሳኝ የሚሆኑ ሌሎችም አካላት አሉ። እንዳልኩ የፖለቲካ ፓርቲዎች፣ ሲቪክ ማህበራት እና የመሳሰሉ ከነዚህ ጋርም ውይይቶች እየተደረጉ ነው። እንደውም በዚህ ሳምንት በትግራይ ክልል ከሚንቀሳቀሱ የተለያዩ ፖለቲካ ፓርቲዎች ጋርም በዚሁ በምክክሩ ሂደት ላይ ተጨማሪ ውይይቶች ለማድረግ ታቅዶ እየተሰራ ነው ያለው። ቀደም ሲል ደግሞ ከሲቪክ ማህበራቱ ጋር እንደዚህ ውይይቶች ነበሩ። ከዩኒቨርሲቲዎች ጋር በትግራይ ክልል ከሚገኙ ዩኒቨርሲቲዎች የግልም የመንግስትም ከፍተኛ ትምህርት ተቋማት ጋር ካሉ ምሁራን ጋርም እንደዚህ ውይይቶች ተደርገዋል። ስለዚህ ጥረቶች እየተደረጉ ቆይተው ነበረ። አሁን እነዛን ጥረቶች አጠናክሮ በመቀጠል ትግራይ ክልልም የዚህ ሂደት አንድ አካል መሆን ስለሚገባው መብትም ጭምር ስለሆነ የኮሚሽኑም ግዴታም ጭምር ስለሆነ ይህን ለማድረግ እንቅስቃሴዎች እየተደረጉ ነው ያሉት። መቼ ይደረጋል የሚለውን እንግዲህ ቅድም ያልኩን የጊዜያዊ አስተዳደሩንም የፖለቲካ ፓርቲዎችንም የሌሎችንም ባለድርሻ አካላት ጋር የሚደረገው ምክክር ላይ ይሄኛው ጊዜ ሞር የተሻለ ነው፣ ጥሩ ነው። የምክክር ሂደቱን ለማካሄድ ሲባል ከባድ ነገር አለው ማለት ልክ እንደ አማራና ኦሮሚያ ክልል ባይሆንም ለምሳሌ የተፈናቃዮች ጉዳይ ይነሳል። በተለይም ፖለቲካል የሆኑ ነገሮች ከጀርባው ተዋናዮች አሉ። በክልሉ ምክክሩን ለማድረግ እንደነዚህ አይነት ከባድ ነገሮች ለመወጣት ምክክሩ ምን እያደረገ ነው? ኦፍኮርስ ውይይቶች እየተደረጉ ነው፣ ግን እነዚህ አይነት ውይይቶች ምን ውጤት እያመጡ ነው የሚለውን ይንገር። ትክክል። እንግዲህ ይሄ ሀገራዊ ምክክር ሲካሄድ ሁሉም ቦታ ላይ የሚካሄድበት ወጥ የሆነ የአሰራር ስርዓት አለው። ያ ወጥ የሆነ የኮሚሽኑ ራሱ የቀረጸውና የሚተገብረው የአሰራር ስርዓት እንደተጠበቀ ሆኖ ነገር ግን አንዳንዴ ደግሞ እንደ ክልሎቹ ነባራዊ ሁኔታዎች ተጨማሪ ጥረቶችን የሚጠይቁ ጉዳዮች ሊኖሩት ይችላሉ። ስለዚህ ለምሳሌ ትግራይ ክልል ላይ ስታካሄድ እና አማራ ክልል ላይ ስታካሄድ የተለያየ ሊሆን ይችላል። አማራ ክልል እና ሲዳማ ላይ ስታካሄድ የተለያየ ሊሆን ይችላል። የአሰራር ስርዓቱ በመሰረታዊነት እንደተጠበቀ ሆኖ ማለት ነው። ስለዚህ ትግራይ ክልልን በተመለከተ እንዳልከው የሚነሱ ጉዳዮች በመኖራቸው ነው ሂደቱም የዘገየው እንጂ ኮሚሽኑ ትግራይ ክልል ላይ ይህን ስራ አከናውኖ ለማጠናቀቅ ከያዘው እቅድ አኳያ የዘገየ ስራ ነው አሁን የሚሰራው። ምክንያቱ ደግሞ ቅድም ያልካቸውና ሌሎችም ጥያቄዎች ስለሚነሱ ማለት ነው። እነዚህ ጥያቄዎች የምክክር ሂደቱ ላይ ብቻ አይደለም የሚነሱት፣ እንደ ሀገር እንደ ክልል የሚነሱ ጥያቄዎች ናቸው። በየትኞቹም አግባቦች ቢሆን የተፈናቃዮች ጉዳዮች በተደጋጋሚ ሲነሱ እንሰማለን። ታጣቂዎችን ትጥቅ የማስፈታት ጉዳዮች በተደጋጋሚ ሲነሱ የምንሰማቸው ጉዳዮች ናቸው እና ለምክክሩ ብቻ ሳይሆን ተግዳሮት የሚሆኑት ለሌሎችም በክልሉም እንደ ሀገርም ለሚሰሩ ስራዎች የራሳቸው የሆነ ተጽዕኖ ይኖሯቸዋል። ስለዚህ ቅድም እንዳልኩ ከጊዜያዊ አስተዳደሩ ጋር ከፖለቲካ ፓርቲዎች ጋር ከሲቪክ ማህበራት እና ከመሳሰሉት ጋር እንደዚህ አይነት የኢንጌጅመንት ወደ ምክክሩ ከመገባቱ በፊት የሚደረጉ ውይይቶች እነዚህን ችግሮች እንዴት ተግባብተን መልክ ማስያዝ እንችላለን፣ መፍታት ባይቻልም እንኳን ነገር ግን ባለው ሁኔታ እንዴት ማካተት ይቻላል። ለምሳሌ እንዳልከው ተፈናቃዮች አሉ።
እኛ ተፈናቃዮችን ትግራይ ክልል ብቻም ሳይሆን በየትኛውም ክልል አዲስ አበባ ጭምር በሚካሄድበት ወቅት ላይ አንዱ ካታጎሪ ወይም ደግሞ አንዱ የማህበረሰብ ክፍል ተፈናቃዮች ናቸው። ስለዚህ ትግራይ ክልል ውስጥ ያሉ ተፈናቃዮችን በየትኛውም በኩል ያሉትን የምክክር ሂደቱ ላይ እንዳይሳተፉ የሚያግድ ነገር የለም። ተፈናቃዮች ወደ ቦታቸው መመለስ አለባቸው የሚለው አጀንዳ አንድ ጉዳይ ሆኖ ማለት ነው። ነገር ግን የምክክር ኮሚሽኑ ባለው አሰራር መሰረት ተፈናቃዮችን የሚያካትትበት የራሱ አሰራር አለው። እስካሁንም በሁሉም ክልሎችና ከተማ አስተዳደሮች ሲሰራበት የቆየ ስለሆነ እሱ ብዙ ጫና ይፈጥራል ተብሎ አይጠበቅም። ጥቤ ስለ ጊዜው አሁንም እያመሰገንኩ እገኛለሁ። እንደው ጥቅል ጉዳዮች እንምጣ። በተለይም ሀገራዊ ምክክር ሲነሳ በተለያዩ ክልል አካባቢዎች በተለይም ደግሞ አጀንዳ ማሰባሰቡ ጋር በተያያዘ የፖለቲካ ፍላጎት ይንጸባረቅባቸዋል። የፖለቲካ ፓርቲዎች ሊሆን ይችላል፣ መንግስት በራሱ ሀሳቡን በምክክር አጀንዳ ማሰባሰብ ሂደት በኩል እያንጸባረቀ ይገኛል የሚሉ ጉዳዮች ይነሳሉ። ይህንን ነገር ከገለልተኝነት አንጻር ምክክሩ ምን እያከናወነ ይገኛል የሚለውን ይንገሩ። እነዚህ አይነት ጥያቄዎች ውስጥ በእርግጥ ይነሳሉ ወይ? የገለልተኝነትና የነፃነት ጉዳይ እንደ ጥያቄ ይነሳል። ምናልባት መጀመሪያ አካባቢ ከነበረው ሁኔታ በሂደት እየቀነሱ የመጡ መሆናቸው እንደተጠበቀ ነው ማለት ነው። የቀነሱት ያው መቀነስ ስላለባቸው ሳይሆን ስራ ስለተሰራ ነው። እንግዲህ ጉዳዩን የኮሚሽኑን ገለልተኝነትና ነፃነትን ከአዋጁ ተነስቶ እስከሚሰራባቸው ሁኔታዎች ጭምር እና ደግሞ እያንዳንዱን እንቅስቃሴ ሆነም በሚቻለው መጠን ሁሉ ግልጽ በማድረግ ሂደት የተፈጠሩ ለውጦች አሉ። ያ ማለት ግን ሁሉም ደግሞ ተግባብቶበት የኮሚሽኑ ነፃነትና ገለልተኝነት ላይ የጋራ ግንዛቤ ወይም ደግሞ ድምዳሜ ተይዘዋል ማለት አይደለም። ሊያዝም አይችልም። ምክንያቱም ሁሉም ሰው በአንድ ጉዳይ ላይ መስማማት፣ መግባባት አንዳንዴ ተፈጥሯዊም አይደለም። ነገር ግን አብዛኛው ሰው ወይም ደግሞ አብዛኛው የሚመለከተው አካል በጉዳዩ ላይ ከተስማማና ከተግባባ ስራዎችን ለማስቀጠል በቂ ነው ተብሎ ይወሰዳል። ስለዚህ ሁሉም እንዲግባባበት ላይጠበቅ ይችላል። ነገር ግን በተሰሩ ስራዎች እና ደግሞ ግንዛቤ ለመፍጠር በተደረጉ ጥረቶች ከጊዜ ወደ ጊዜ እየተሻሻሉ የመጡ ጉዳዮች አሉ። ሂደቱን በተመለከተ እንግዲህ ኮሚሽኑ እንዳልኩ በአዋጅ ሲቋቋም ነፃና ገለልተኛ ሆኖ የተቋቋመ ኮሚሽን ነው። በዛም መሰረት ነው የሚሰራው። የኮሚሽነሮች ምክር ቤት አለው፣ ውሳኔ የሚወስነው የትኛውንም ውሳኔ በዚህ ሀገራዊ ምክክር ላይ የሚካሄዱ ጉዳዮችን በተመለከተ የኮሚሽኑ ምክር ቤት ነው ውሳኔ የሚያስተላልፈው። እስካሁንም በነበረው ሂደት በነፃነት ያለማንም ጣልቃ ገብነት ነው ውሳኔዎችን እየተወሰኑ የመጨረሻውን ዓላማ ለማሳካት ይረዳሉ የተባሉ ውሳኔዎች ተወስነው ስራዎች እየተከናወኑ ያሉት። ከዛ ውጭ ግን እንዳልከው ይሄ ሀገራዊ ምክክር በአንድ በኩል የፖለቲካ ፕሮሰስ ነው፣ የሚካድ ነገር አይደለም። ስለዚህ የተለያዩ ወገኖች ቅድም እንዳልከው መንግስትንም ጭምር እና የተለያዩ ወገኖችም ይህ የራሳቸውን ሀሳብ ማንጸባረቃቸው የሚጠበቅ ጉዳይ ነው፣ መብትም ጭምር ነው። ነገር ግን ይሄ የሚያንጸባርቁት ነገር የኮሚሽኑ ስራ ላይ ተጽዕኖ ፈጥሯል፣ ጣልቃ ገብነት ነው አይደለም የሚለው በራሱ መታየት ያለበት ጉዳይ ነው። በነገር ላይ ለምሳሌ አጀንዳዎቹ ሲሰጡ እኮ ፖለቲካ ፓርቲዎች እኮ የሚሳተፉበት መድረክም ጭምራል። የፖለቲካ አጀንዳዎችን ነው የሚያንጸባርቁት እዛም ያለው። ሌላውም እንደዚሁ ህብረተሰቡም የራሱን ፍላጎት ነው እዛ የሚያንጸባርቀው። ይሄ እንዲሆንም የሚጠበቀው ጉዳይ ይሄ ነው። ነገር ግን በእነዚህ ተጽዕኖ ስር እንዳይወድቅ ኮሚሽኑ የትኛውም አካል በሀገር ውስጥ ብቻም አይደለም፣ በነገር ላይ እንዳልከው መንግስትም ብቻም ሳይሆን ሌሎች ፓርቲዎችም ብቻ ሳይሆን በዓለም አቀፍ ማህበረሰቡም ጭምር ተጽዕኖ ውስጥ እንዳይወድቅ፣ ጣልቃ ገብነት እንዳይፈጠሩ የሚያስችሉ ስርዓቶችን፣ የአሰራር መንገዶችን በማጠባበቅ እና ክፍተቶችን በመዝጋት ነው ነፃና ገለልተኛ የምትሆነው። ነፃነትና ገለልተኝነት እንግዲህ አንጻራዊ ነው ማለት 100% ነፃና ገለልተኛ የሚባል ነገር ምናልባት ምድር ላይ ይኖራል ተብሎ አይታሰብም፣ እንደየእምነታችን ላይኛው አካል ላይ ከሌለ በቀር ማለት ነው። ግን ሪላቲቭ ነው፣ አንጻራዊ ነው። በአንጻራዊነት ይሄ ኮሚሽን በነፃነትና በገለልተኝነት ስራዎችን እየሰራ ነው እስካሁን የሚገኘውና ከመንግስት መበለው ከሌሎች አካላትም ከዓለም አቀፍ ማህበረሰቡም እስካሁን ድረስ ትርጉም ያለውና ስራው ላይ ጫና የሚፈጥር ተጽዕኖ አልደረሰም። ምናልባት አንዳንድ ሰዎች እነዚህ ነገሮች ሲንጸባረቁ፣ የተለያዩ አካላት ሀሳቦቻቸውን ሲያንጸባርቁ ይሄ ነገር ኮሚሽኑ ላይ ጫና ይፈጥራል ወይም ገለልተኝነቱ ላይ
ጥያቄ እንዲነሳ ያደርጋል ብለው ሊያስቡ ይችላሉ። ነገር ግን ያ የነሱ መብት ነው። ይሄ የፖለቲካ ፕሮሰስ እንደመሆኑ መጠን በሚፈጠሩ መድረኮች ሁሉም አጋጣሚዎችን ተጠቅመው ይሄን ሊያንጸባርቁ ይችላሉ። እነዚህ የሚንጸባረቁ ጉዳዮች ግን በኮሚሽኑ የአሰራር ስርዓት ላይ የሚፈጥሩት ተጽዕኖ የለም። የመጨረሻ አካባቢ ላይ ነው ያለ ነው። ኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው 1 ዓመት አሁን 12 እያለ 11 10 ወር አካባቢ ገብቷል። በ10 ወር ውስጥ ሀገራዊ ምክክር ኮሚሽን ስራውን ያጠናቀቃል ወይ? አሁን 10 ወር በጣም ጥቂት ነው። የጀመሯቸው ስራዎች በ10 ወር ውስጥ እያጠናቀቃችሁ ነው ወይ የሚለውን ጠቅለል አድርጎ ይንገሩን። ከዚህ በኋላስ ምን ስራዎች አሉ የሚለውን ይንገሩን። ጥሩ እንዳልከው 1 ዓመት ተጨማሪ ጊዜ በህዝብ ተወካዮች ምክር ቤት ከተጨመረ በኋላ 1-2 ወሩን ጥቅም ላይ ውሏል። አልፈዋል ሳይሆን በደንብ ተሰርቶባቸዋል ብለን ነው የምናምነው። ለምሳሌ የአማራ ክልል የአጀንዳ ማሰባሰብ ሂደት በዚህ ጊዜ ውስጥ ነው የተከናወነው። ይሄ እንግዲህ ከስፋቱ አኳያ ያው ሁሉም ክልሎች ለኛ እኩል ቢሆኑም ነገር ግን ካለው ህዝብ ብዛት አኳያ እንደገና ደግሞ ቻሌንጆችም ቅድም የገለጽናቸው ከጸጥታና ከክልሉ ወቅታዊ ሁኔታ ጋር በተያያዙ ሁሉ ፈተናዎች ባሉበት ሁኔታ ይሄ ስራ በጣም በአጭር ጊዜ ነው የተከናወነው። እንደሚታወቀው አማራ ክልል ከኦሮሚያ ክልል ቀጥሎ በጣም ሰፊ ህዝብ የሚኖርበት ትልቁ ክልል ነው። ስለዚህ ይሄ ስራን ጨምሮ ሌሎችም በጣም በርካታ ስራዎች በእነዚህ አጭር የተጨመሩ 2 ወራት ጊዜ ውስጥ ተከናውነዋል። እንግዲህ ቀሪ 10 ወራት አሉ። በእነዚህ ቀሪ 10 ወራት ውስጥ የሚከናወኑ ተግባራትና ጊዜውን ማጣጣም የሚጠይቁ ጉዳዮች አሉ። ግን ስራው መሰራት አለበት። ይሄ የህዝብም የተለያዩ ባለድርሻ አካላትም ለኮሚሽኑ የሰጡት ኃላፊነት ጭምር ነው። ስለዚህ በኃላፊነት ስሜት ስራዎች ቀን ከሌት ተሰርተው መከናወን አለባቸው። እንግዲህ ስራዎች ይጠናቀቃሉ አይጠናቀቁም ብለህ የምትወስነው ጊዜው እንዳለ ሆኖ በምታደርገው ጥረት ልክ ጭምር ነው። በምታደርገው ጥረት ልክም የሚወሰን ጉዳይ ነው። ሰው ከዚህ አኳያ እንግዲህ ቀሩ ስራዎች አንደኛ ቅድም የጠቀስነውን በትግራይ ክልል የሙሉ ሂደቱን የሀገራዊ ምክክር ልክ በሌሎች ክልሎች የተደረገውን ሂደት ማከናወን ነው የሚጠይቀው። ይሄ ጅምር እንቅስቃሴዎች በግምት መች ሊሆን ይችላል? በዚህ ልክ በ15 ቀን ውስጥ በ20 ቀን ውስጥ ልንል እንችላለን? እሱን አሁን ላይ ሆኖ መናገር ትንሽ ይቸግራል። ቅድም እንዳልኩ ከሚመለከታቸው ባለድርሻ አካላቶች ጋር ንግግሮች እየተደረጉ ነው። አሁን እንዳልኩ በዚህ ሳምንት ብቻ ክልሉ ውስጥ ካሉ ሁሉም ፖለቲካ ፓርቲዎች ጋር ንግግሮች ይደረጋሉ። ከጊዜያዊ አስተዳደሩ ጋር ግንኙነት ተፈጥሯል። ስለዚህ እሱን የምናየው ነው የሚሆነው። በዚህ ጊዜ ውስጥ ማለት ሊያቅት ይችላል። ነገር ግን በአጠረ ጊዜ ውስጥ በሚቻለው ፍጥነት ሁሉ ኮሚሽኑ ሬዲ ነው። ምክንያቱም ሌሎች ስራዎችን ከሞላ ጎደል በሀገር ውስጥ ያሉ ስራዎችን አጠናቋል። ስለዚህ ትግራይ ክልል ውስጥ ሁኔታዎች በተመቻቹ ፍጥነት ወዲያውኑ ገብቶ ስራውን የሚያከናውን ነው የሚሆነው። ከዚህ ቀደም ደግሞ በሌሎች ክልሎች ያገኛቸው ልምዶችም ስላሉ እሱን ተጠቅሞ በትግራይ ክልል ውስጥ በጣም የተሳካ ስራ በአጠረ ጊዜ ውስጥ ማከናወን ይችላል። ሁለተኛው ስራ በፌዴራል ደረጃ የአጀንዳ ማሰባሰብ ሂደቱን ማከናወን ነው። ይሄኛው አሁን ግንቦት 8 ለመጀመር ታቅዶ ስራዎች እየተከናወኑ ያሉት። ስለዚህ በ3 ቀናት አካባቢ የሚፈጅ ነው። ምክክሩ ከተጀመረ በኋላ የሚጠናቀቅ ነው የሚሆነው። ግንቦት 8 ታቅዶ ከግንቦት 8 ጀምሮ ለማከናወን ኦልሬዲ ብዙ ቅድመ ዝግጅቶች ያለቁበት ጉዳይ ነው። ይህ በአጭር ጊዜ ውስጥ ማለት አሁን ኤግዛክትሊ በጠየቀው ጊዜ የሚከናወን ነው የሚሆነው። ቀጥሎ ከዲያስፖራዎች በተመሳሳይ መንገድ አጀንዳዎችን የማሰባሰብ ሂደት ነው። ይህም ስራዎች እየተሰሩበት ያለ ጉዳይ ነው። እንግዲህ የሀገር ውስጥ ጉዳዮች ካለቁ በኋላ ከዲያስፖራውም አጀንዳ ይሰባሰባል። እነዚህ የአጀንዳ ማሰባሰብ ስራዎች ከተጠናቀቁ በኋላ ቀጣዩ ስራ የሚሆነው አጀንዳውን መቅረጽ ነው። እንግዲህ ከዚህ ሁሉ ጥረቶችና ከዚህ ሁሉ አካታችነቶችና አሳታፊነት ሁሉ የተገኙ በጣም በርካታ ጉዳዮች አሉ። የሀገራዊ ምክክር ደግሞ ምክክሩ የሚካሄደው እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ነው። ስለዚህ እነዚህ ሁሉ የተሰባሰቡ አጀንዳዎች መካከል እጅግ መሰረታዊና ሀገራዊ የሆኑ የቅድሚያ ተሰጥቷቸው ምክክር ሊደረግባቸው ጉዳዮች ምንድናቸው የሚለውን የመለየት አጀንዳ የመቅረጽ ስራ ይጠይቃል። ይሄ ማለት ሌሎች ጉዳዮች ማለት እጅግ መሰረታዊና ሀገራዊ ናቸው ወይም ደግሞ በጣም አንገብጋቢ ናቸው ብለው ከተለዩ ጉዳዮች ውጭ ያሉ ጉዳዮች አይደሉም ማለት አይደለም። አጀንዳዎች ናቸው አይደለም ማለት አይደለም።
አንዳንዶቹ በክልሎች በራሳቸው መፈታት ያለባቸው ሊሆኑ ይችላሉ። ሌሎች እንደ መልካም አስተዳደር የምናምን ጉዳዮች ካሉ ደግሞ የሚመለከታቸው አካላት መፍታት ያለባቸው አሉ። ሌሎች ደግሞ በሂደት መፈታት ያለባቸው ጉዳዮች አሉ። አንዳንድ ጊዜ የጊዜውን ሁኔታ አጠረ ረዘመ ወደሚል ድምዳሜ የሚያደርሰን ከስራው ስፋት አኳያ ነው። ስራው እንደ ሀገር ካሉብን የተከማቹ ጉዳዮች አንጻር ሲታይ ለረጅም ዘመናት የሚሸጋገሩ ናቸው። አንዳንዶቹ እኮ በዚህ ትውልድ ላይፈቱ ይችላሉ። አንዳንዶቹ ጉዳዮቻችን ወደ ትውልድ መሻገር ያለባቸው ጉዳዮችም አሉ። ስለዚህ ሁሉን ነገር አሁን እንፈታለን ማለት አይደለም። ቢያንስ ግን መሰረታዊ ጉዳዮች ላይ ተመካክረን መግባባት ላይ ደርሰን እሱ ተፈጻሚ የሚሆንበት ይሆናል ተብሎ ነው የሚጠበቀውና አጀንዳውን የመቅረጽ ስራው ከወዲሁ ተጀማምሯል። ማለት የማደራጀት መልክ የማስያዝ ቀረጻው የሚጀመረው ቅድም ያልኩ ነገሮች ሲጠናቀቁ ነው። ትግራይም፣ ፌዴራልም፣ ዲያስፖራም በሌሎች ምንጮች የምናገኛቸው አጀንዳዎች ከመጡ በኋላ ነው። ግን እስካሁን የመጡት ሁሉ መሰራት ያለባቸው ብዙ ስራዎች አሉ። በተለያዩ ቋንቋዎች የሰበሰብናቸው አጀንዳዎች አሉ። እነሱንም ማስተርጎም እና ደግሞ የመቀመር ወረቀት ላይ የተጻፉትን ወደ ኮምፒውተር የማስገባት ምናምን ስራዎች እየሰሩ ነው ያሉት። እሱ ይሰራል። ከዛ እንግዲህ የሚቀጥለው የመጨረሻው ስራ የሚሆነው ሀገራዊ ምክክር ጉባኤውን ማስጀመር ወይም ደግሞ ማከናወን ነው የሚሆነው። ስለዚህ የሀገራዊ ምክክር እንግዲህ ምን ያህል ጊዜ ይፈጃል፣ ፕሮሰሱ ምንድነው ሊሆን የሚችለው የሚለውን ስራዎች እየሰሩ ነው ያሉት። ከወዲሁ ዝግጅት እየተደረገበት ነው ያለው። እንግዲህ አጀንዳዎቹ ሲታወቁ ነው ምን ያህል ጊዜ ይፈጃል የሚለው እንደ አጀንዳዎቹ ብዛት እንደ ውስብስብነታቸው። አንዳንዶቹ ምናልባት በቀለል ባለ መንገድ ተነጋግረን ልንግባባባቸው እንችላለን። አንዳንዶቹ ብዙ ጊዜ ሊጠይቁ ይችላሉ። አንዳንዶቹ ደግሞ ወደ ትውልድም ሊሻገሩ የሚችሉ አጀንዳዎች ሊመጡ ይችላሉ። እነሱን እንግዲህ የምናውቀው አጀንዳው ሲቀረጽና ይፋ ሲሆን ነው ማለት ነው። ስለዚህ ምክክሩን ማድረግ ነው። ከምክክሩ በኋላ ምክረ ሀሳቦችን አጠናክሮ ለሚመለከታቸው አካላት አቅርቦ ያ ነገር ተፈጻሚ መሆኑን የመከታተል ኃላፊነት ነው ኮሚሽኑ የሚኖረው ማለት ነው። ስለዚህ እነዚህን ስራዎች እንደተባለው እስከ ምክረ ሀሳቡን እስከ ማቅረብ ድረስ ያሉትን ስራዎች ማለት ነው በቀሪዎቹ 10 ወራት ጊዜ ውስጥ ማጠናቀቅ የምርጫ ጉዳይ አይሆንም ማለት ነው። ምክንያቱም የተሰጠ ጊዜ አለ፣ የሚጠበቅብህ ከፍተኛ ተስፋ አለ። ስለዚህ እነዚህን ስራዎች አከናውኖ ለማጠናቀቅ ቀን ከሌት ከመስራት ውጪ እና ደግሞ ሌሎች አጋር አካላትን በሂደቱ ባለቤት እንዲሆኑ አድርጎ አብሮ ከመስራት ውጪ አማራጭ የሌለው ጉዳይ ነው የሚሆነው ማለት ነው። ምንም ጥያቄ የለውም። እንግዲህ ኮሚሽኑ 10 ወር ቀርቶታል። በ10 ወር ውስጥ በርካታ የቤት ስራዎች ይጠብቁታል። እርስዎ ቃል በቃል አልመለሱትም። ምናልባት ከ10 ወርም ሊፈጅብን ይችላል። ግን በ10 ወር ውስጥ ያሉንን የቤት ስራዎች እያጠናቀቅን እንገኛለን። በፍጥነት እየሄድን ነው የምንገኘው። ጥቂት የቤት ስራዎች ይቀራሉ። እነዚህን የቤት ስራዎች ካጠናቀቅን ወደ ሀገራዊ ምክክር ጉባኤው ከፍ ወዳለው ደረጃ የምናልፍ ይሆናል ብለውናል። እንደው የመጨረሻ በሀገራዊ ምክክር ኮሚሽኑ ፈተናዎች ምንድን ነበሩ? አሁንስ የሚያጋጥሟቸው ችግሮች፣ በተጨማሪም ደግሞ ምናልባት ለህዝቡ መናገር የሚፈልጉት መልእክት ካለ ድሉን ሰጥቻለሁ። ጥሩ አመሰግናለሁ። እንደ ችግር ወይም ደግሞ እንደ ተግዳሮቶች ያው በስራ በሚሰራበት ወቅት ላይ እንደ ማንኛውም ተቋም የሚያጋጥሙ ነገሮች አሉ። በርካታ ናቸው። ነገር ግን ዋና ዋናዎቹን ለመጥቀስ አንደኛ ይሄ በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር የሚካሄድበት አውድ ወይም ደግሞ ኮንቴክስቱ ብዙ ፈተናዎች ያሉበት መሆኑ ነው። ግጭቶች አሉ እንደሚታወቀው። ከዛም በላይ ጦርነት ሁሉ ተካሂዷል። ይሄ ኮሚሽን ከተቋቋመ በኋላ ነው የትግራይ ጦርነት ሁሉ ሲካሄድ የነበረውና እነዚህ በግጭት በውጥረቶች በፖለቲካ አለመረጋጋቶች መካከል የሚካሄድ መሆኑ የራሱ የሆነ አንድ ቻሌንጅ ነው ወይም ደግሞ ፈተና ነው። ያ ማለት ኮሚሽኑ ስራዎቹን በእቅዱ መሰረት እንዳያከናውን የራሱ የሆነ ጫና ስላለው ማለት ነው። ስለዚህ አንዱ እንግዲህ ሂደቱ እየሄደበት ያለው አውድ በፈተናዎች የተሞላ መሆኑ አንዱ ጉዳይ ነው። ሁለተኛ ነገር እንግዲህ ምናልባት ይህም ሲንከባለሉ ከቆዩ ጉዳዮች መካከል ሊጠቀስ የሚችል ነው። እንደ ሀገር የተቋም ግንባታ ላይ ገና ብዙ የሚቀረን እንደመሆናችን መጠን ተአማኒነትን ወይም ደግሞ ተቀባይነትን፣ ቅቡልነት የምንለውን ነገር ማግኘት በራሱ ብዙ ፈተናዎች ነበሩት። ያ ማለትን ማለት ነው እንግዲህ የተለያዩ ወገኖች የተለያየ ሀሳብ የሚያራምዱበት ጉዳይ ነው። አንዳንዶቹ ያለመረዳት ሊሆን ይችላል። ስለዚህ እሱን በስራም በሂደት በማስረዳትም የመለወጥ ስራዎች ተሰርተዋል። አንዳንዶቹ ሆን ብለው የራሳቸው ፖለቲካ አጀንዳ ስላላቸው የሚያደርጓቸው ነገሮች ይኖራሉ።
እነሱንም ቢሆን ግን ጭምር ወደ ሂደቱ ለማምጣት ጥረቶች እየተደረጉ ነው። የተገኙ ለውጦችም ጭምር አሉ። ስለዚህ ይሄ የጉዳዩን የመረዳት የመገንዘብ ጉዳዮችና ሀገራዊ ምክክር ደግሞ እንደ ሀገር በዚህ ስፋትና ጥልቀት ልክ ሲካሄድ የመጀመሪያ እንደመሆኑ መጠን ሁሉም አካባቢ ላይ ብዥታዎች ነበሩ። ምንድነው የሚሰራው? ምንድነው የማይሰራው ነገር? የት ላይ ምንድነው የምንፈጥረው ውጤት ራሱ የምናመጣው ነገር ምንድነው? አንዳንዱ ሁሉም የሀገሩ ችግር የሀገራችን ችግር በዚህ በምክክር ሂደት የሚፈታ አድርጎ በጣም አስፍቶ የሚያየው አለ። አንዳንዱ ደግሞ በጣም ጫፍ ወጥቶ ደግሞ ምንም አይነት ችግር የማይፈታ አድርጎ የሚያስባለ ማለት የሀገራችን ችግር በምክክር አይፈታም ብለው የሚደመድሙ ሰዎች አሉ። ብዙ ጊዜ ያው የምናጣው መንገድ መሀል ላይ ያለውን ነገር ነው። ያ ፈረንጆቹ ዘ ጎልደን ሚን የሚሉትን ይሄ ወርቃማው መንገድን እንትን አይደለም እንደተባለው ሁሉንም ችግር አይፈታም። እውነት ነው እሱ። ምንም ችግር የማይፈታም የሚለው ሀሰት ነው። ስለዚህ መካከል ላይ ግን የሚቻለው መፈታት ያለባቸውን ችግሮች ግን በምክክር የሚፈቱ ችግሮች መፈታት ይችላሉ። ምክንያቱም ሁሉም ችግሮቻችን በምክክር ብቻ ስለማይፈቱ ጭምር ማለት ነው እና እሱንም መረዳት መፍጠርም የራሱ ጊዜ የጠየቀ ነገር ነው። ግን እንደ አጠቃላይ እንዳልኩ ሀገራዊ ምክክር ለዚህ ሀገር መመካከር ባህላችን ቢሆንም ግን እንደ ተቋም በዚህ አይነት ፖለቲካ ቅርጽ ኖሮትም ሲካሄድ የመጀመሪያ እንደመሆኑ መጠን የአቅምም ችግሮች ራሳቸው ፈተና ናቸው። እንደ ሀገር የገነባ ነው አቅም የለም ምክክር ላይ። ስለዚህ ይህንንም እየገነቡ መሄድም ፈተናዎች ነበሩ። ነገር ግን እነዚህን እንግዲህ ጥረቶችን በማድረግ የሚመለከታቸውን አካላት በማሳተፍ እና በአጋርነት በመስራት በማለፍ ዛሬ የደረሰበት ደረጃ ላይ ተደርሷል። ዛሬ የተደረሰበት ደረጃ ተደርሷል ስል እንግዲህ ብዙ ተስፋ ሰጪ ነገሮች እውነትም አጀንዳዎቻችንን ለይተን በዚህ ሂደት ማለት ነው ወደ መመካከሩ እየመጣን ነው። ከዛ በኋላ ደግሞ ተመካክረን የምንግባባባቸውን ሁኔታዎችን የምናይበትን ተስፋ እየሰነቀን ያለንበት ሁኔታ ነው ያለው እና ይሄ ተስፋ ተጠናክሮ እንዲቀጥል ህዝቡም ሌሎች ባለድርሻ አካላትም ጭምር የሚጠብቁት ነገር ተፈጥሮ ይህ ሀገር የተሻለ እንዲሆን አሁንም የተጀማመሩ ጥረቶችን አጠናክረን እንደ ሀገር መቀጠል ቢያንስ ለሚቀጥለው ትውልድ የተሻለ ሀገር ለማስረከብ ይረዳናልና ሁላችንም በዚህ በተጀመረው ሂደት ውስጥ እንሳተፍ፣ እንካተት፣ የበኩላችንን አስተዋጽኦ እናበርክት ነው መልእክታችን። አቶ ጥበቡ ካሉት ጊዜው ላይ እንዲህ ያለ ጊዜ ስላሳለፍን ከልብ ነው የምናመሰግነው። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ኢትዮጵያ እየመከረች ትገኛለች ብለን በሀገራዊ ምክክር ኮሚሽን ተገኝተን ሀሳብ ዴሊን እንዲህ መርተናል። ዝግጅቱን እየመራው ይድነቃቸው ተሾመ ከእናንተ ጋር ቆይታ አድርጌያለሁ። አቶ ጥበቡን አሁንም በድጋሚ አመሰገንኩኝ። ጥሩ ጊዜ ከሀሳብ ሚዲያ ጋር ሰላም።